በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አስቀድሜ ሁላችሁንም ሰላም እላችኋለሁ። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ይህን ውድ ጊዜ ጌታ እግዚአብሔር አምላክ እንግዲህ ሰጥቶናል። እግዚአብሔር ይመስገን። ይህ ቃል ውድ ነው፣ የከበረ ነው። ይህን እናንተን ሕይወት የለወጠ ነው። ደግሞ አሁን መንፈሳዊ እድገትን የሚሰጠን ክርስቶስን ወደ መምሰል የሚያደርሰን ነው። ስለዚህም ደግሞ እንሰማዋለን። ቅዱስ የእግዚአብሔር መንፈስ ደግሞ በብዙ ያስተምረናል፣ ይነግረናል ብዬ በጣም ተስፋ አደርጋለሁ። እግዚአብሔር ይመስገን። መቼም ቃሉን ይዘን በምንቀርብበት ጊዜ ለመስማት ይሁን ለማገልገል ቃሉን ይዘን ስንቀርብ ጌታ መንፈስ ቅዱስን ተስፋ አድርገን ነው። በራሳችን ቃሉን ልንገልጠው ስለማንችል በራሳችን ብንገልጠውም ወደ ሰዎች ልብ ስለማይደርስ ማለት ነው። ወደ ልባችሁ ይደርስ ዘንድ አሁን መንፈስ ቅዱስ በመካከላችን አለ። አሁን መንፈስ ቅዱስ በውስጣችን አለ፣ ያስተምረናል። ወደ ቃሉ ማዕድ ቀርበናልና ስለዚህ በብዙ ደስታ ቅዱስ የእግዚአብሔርን ቃል እንድንሰማ ሁላችሁንም አበረታታለሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ባለፈው ሳምንት የእግዚአብሔርን ቃል ተምረን እንደነበረ ታስታውሳላችሁ። የእግዚአብሔር ፍርድ በአዲስ ኪዳን በሚል ነው እንግዲህ በተከታታይ ተማረን ያለ ነው። ባለፈው ሳምንት ያነሳነው ነጥብ አራተኛውን ነጥብ ነው። ይኸውም ደግሞ እውነተኛውን ወንጌል ሰዎች እንዳይሰሙ መቃወም የእግዚአብሔርን ቁጣ ያነሳሳል፣ እግዚአብሔርን ለፍርድ እንዲነሳ ያደርገዋል በሚል ከሐዋርያት ሥራ መጽሐፍ ምዕራፍ 13 ከ1 እስከ 12 ያለውን የመጽሐፍ ቅዱስ ክፍል በመያዝ ለማየት ሞክረናል። በዛ የመጽሐፍ ቅዱስ ክፍል ውስጥ እንግዲህ የምንመለከተው 3 ዋነኛ ነጥቦችን ነው። የመጀመሪያው ተልእኮ ነው የምናየው። በሁለተኛ ደረጃ ደግሞ ተግዳሮት እንመለከታለን። በሶስተኛ ደረጃ እግዚአብሔርን ፍርድ እናያለን። ተልእኮውን በተመለከተ የበርናባስና የጳውሎስ ለሚሽን ለወንጌል አገልግሎት መላካቸው ከአንጾኪያ ቤተክርስቲያን መላካቸው ነው የምንመለከተው። ከተልእኮ በኋላ ግን እያገለገሉ በነበረበት ጊዜ የወንጌልን መልእክት እየተናገሩ በነበረበት ጊዜ በአንዲት ጳፉ በምትባል ደሴት ላይ በደረሱ ጊዜ አንድ በርያሱስ የሚባል ሐሰተኛ ነቢይና ጠንቋይ የሆነ ሰው እንደተገዳደራቸው የእውነትን ቃል ሰርጊስ ጳውሎስ የተባለው አገረ ገዢ እንዳይሰማ እንዴት እንደተቃወመው ነው የምንመለከተው። በዛ ተግዳሮት ውስጥ እንግዲህ ተያይዞ የተገለጠውን የእግዚአብሔርን ፍርድ ለማየት ሞክረናል። ስለዚህ ተልእኮ አለ፣ በዛ ውስጥ ተግዳሮት አለ፣ እንዲሁም ደግሞ የእግዚአብሔር ፍርድ አለ ብለናል። እንግዲህ እውነተኛውን ወንጌል መቃወም እግዚአብሔርን ለፍርድ እንዲነሳ ያደርገዋል። እውነተኛው ወንጌል ማጣመም እግዚአብሔርን ለፍርድ እንዲነሳ ያደርገዋል ብለናል። ገና መቃወም ሲጀምር የእግዚአብሔር እጅ በዚህ ጠንቋይ ላይ እንዳረፈችና ዓይኖቹ እንዳወረችው መጽሐፍ ቅዱሳችን ይነግረናል። እንግዲህ ባለፈው ሳምንት የተመለከትነው ይህንን ነው። እግዚአብሔር አምላክ እኔንና እናንተን ወንጌልን ከመቃወም ይጠብቀን፣ እውነትን ከማጣመም ይጠብቀን እላለሁ በዚህ አጋጣሚ። ስለዚህ ዛሬ የምናነሳው እንግዲህ የክህደትን ኃጢአት ይሆናል። ዛሬ አንስተን የምናየው አምስተኛው ነጥብ ነው። አምስተኛው ነጥብ ክህደት የእግዚአብሔርን ቁጣ ያነሳሳል፣ እግዚአብሔርን ለፍርድ እንዲነሳ ያደርገዋል የሚለውን ሀሳብ ነው የምንመለከተው። የሮሜ መጽሐፍ ምዕራፍ 1 ከቁጥር 18 እስከ 32 ያለውን የመጽሐፍ ቅዱስ ክፍል እናነባለን። እንደዚህ ይላል እግዚአብሔር ቃል። እውነትን በአመፃ የሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ነው፣ ማስተዋሉ ልቦናቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ነው፣ ማይጠፋውንም የእግዚአብሔርን ክብር በሚጠፋው ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትን መልክ መስለው ለወጡ። ስለዚህም እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባው ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ መመኘት፣ ክፋት ሞላባቸው። ቅናትና ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሾካሹኩ ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውልን የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን
የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ ክፉዎች ብቻ አድራጊዎች ብቻ አይደሉም ይላል እግዚአብሔር ቃል። አጭር ጸሎት እንጸልይ። ቅዱስ አባት እናመሰግናለን። ይህን ጊዜ የሰጠን አንተ ነህ። ይህንንም ያደረገው ምሕረት ነው። ዛሬም ምሕረትን ተማምነን በፊት እንሆናለን። አቤቱ ቅዱሱን ቃል ንገረን፣ አስተምረን። መንፈስ ቅዱስ ጊዜውን ላንተ ሰጠን፣ በኢየሱስ ስም አሜን። እንግዲህ እንዳልኳቸው ወገኖቼ ዛሬ የምናነሳው ስለ ክህደት ነው። ይኸውም ደግሞ 5ኛ ነጥባችን ይሆናል ማለት ነው። ክህደት ኃጢአት ነው። ክህደት የእግዚአብሔርን ቁጣ የእግዚአብሔርን ፍርድ ያነሳሳል። ስለ ክህደት ምንነት የአዲስ ኪዳን መጽሐፍ በስፋት ነው የሚያስተምረን። ወንጌላት ቢሆን የመልእክት መጽሐፎችን ቢሆን ብናጠና ብንመለከት ወገኖችን በስፋት ያስተምረናል። የክህደት ምሳሌዎችን ብለን የምንላቸው ሰዎች ደግሞ በመጽሐፍ ቅዱሳችን ውስጥ እንዳሉም ደግሞ መዘንጋት የለብንም። እስቲ ቀጥለን ስለ ክህደት ምንነትና የክህደት ምሳሌዎች የአዲስ ኪዳን መጽሐፍ የሚነግረንን እንዲሁ ለማየት እንሞክራለን። እንግዲህ በዕብራውያን መጽሐፍ ምዕራፍ 6 ከ4 እስከ 6 የእግዚአብሔርን ቃል በምናነብበት ጊዜ አንድ ጊዜ ብርሃን ከበራልን በኋላ ማለትም ከድቅድቅ ጨለማ ወደሚያስደንቅ ብርሃን ከወጣን በኋላ እንዲሁም ደግሞ ሰማያዊን ስጦታ መልካሙንም የእግዚአብሔርን ቃል ሊመጣ ያለውንም የዓለም ኃይል ከቀመስን በኋላ ከመንፈስ ቅዱስ ተካፋይ ከሆን በኋላ ጌታን ከመከተል ብንመለስ ወገኖች ሆይ ክደናል ማለት ነው። እንግዲህ ዕብራውያን መልእክት መጽሐፍ ምዕራፍ 6 ከ4 እስከ 6 ክህደትን በእንደዚህ አይነት መልኩ ያስቀምጠዋል። አንድ ሰው ብርሃን ከበራለት በኋላ በክርስቶስ ኢየሱስ አምኖ ከዳነ በኋላ ከድቅድቅ ጨለማ ወደ አስደናቂው ብርሃን ከመጣ በኋላ ሰማያዊ የሆነውንም ስጦታ ከቀመሰ በኋላ መልካሙንም የእግዚአብሔርን ቃል ከቀመሰ በኋላ የመንፈስ ቅዱስን ኃይል ከቀመሰ በኋላ ከመንፈስ ቅዱስ ተካፋይ ከሆነ በኋላ በአጭር ቃል በክርስቶስ ኢየሱስ አምኖ ከዳነ በኋላ ጌታን ከመከተል ወደ ኋላ ቢመለስ ያ ሰው መጽሐፍ ቅዱሳችን እንደሚያስተምረን ክህደት ውስጥ ገባ ማለት እንደሆነ ልናውቅና ልንረዳ ይገባናል። እንግዲህ በአጭሩ ክህደት ማለት የዕብራውያን መልእክት መጽሐፍ ምዕራፍ 6 እንደሚያኖርልን እንደዚህ ልንመለከት እንችላለን። የክህደት ምሳሌዎችን የአዲስ ኪዳን መጽሐፍ የሚነግረንን ለማየት እንሞክር። እንግዲህ የክህደት ምሳሌዎችን ከብሉይ ኪዳን አንመለከትም። ያው ፎክስ የምናደርገው በአዲስ ኪዳን ላይ ስለሆነ ምሳሌዎቹን ላንሳላችሁ። አንደኛው ኤሜኖስና ፊሊጦስ ናቸው። እነዚህ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 18 ላይ የተጠቀሱ ናቸው። ሁለተኛው የስህተት አስተማሪዎች ናቸው። በገላትያ መጽሐፍ ምዕራፍ 1 ቁጥር 6 እስከ 8 እንደጻፈልን እንደዚሁ ማለት ነው። ሶስተኛው ዴማስ ነው። ዴማስ ዓለምን በመውደድ ጌታን ክዶ ጌታን ትቶ ወደ ዓለም የገባ ሰው እንደሆነ ልናውቅ እንችላለን። ሰው እንግዲህ በምን ሊክድ ይችላል ብለን ስንል በስህተት ትምህርት ሊክድ ይችላል። ሰው በምን ሊክድ ይችላል ብለን ካልን ደግሞ ዓለምን በመውደድ ገንዘብን በመውደድ ጌታን ሊተው ይችላል። ሰው በምን ጌታን ሊክድ ይችላል ካላችሁ በልዩ ልዩ አይነት ከቃሉ በወጣ ፍልስፍና አማካኝነት ሰዎች ጌታን ሊክዱት ይችላል። ሰው በምን ሊክድ ይችላል ካላችሁ ኃጢአት የለብኝም በሚልበት ጊዜ በዛን ጊዜ ጌታን ሊክድ ይችላል። ሰው በምን ጌታን ሊክድ ይችላል ካላችሁ ጣዖትን ከማምለክ የተነሳ ጌታን ሊክደው እንደሚችል ማወቅ አለብን። ስለዚህ ጣዖትን ማምለክ የስህተት አስተማሪዎችን ትምህርታቸውን እና አሰራራቸውን መከተል፣ ገንዘብን መውደድ፣ ዓለምን መውደድ ወገኖች በተለያዩ አይነት እግዚአብሔርን ሊያስክዱ በሚችሉ ፍልስፍናዎች መያዝ፣ እነዚህ ሁሉ ምን ሊያደርጉን ይችላሉ? ጌታን ሊያስክዱ እንደሚችሉ ማወቅ አለብን። ምክንያቱም እነዚህ የክህደት ምሳሌዎች የካዱት ከነዚህ አሁን ካነሳውላችሁ ሀሳብ የተነሳ ስለሆነ። ሌላው መጽሐፍ የሚነግረን በመጨረሻው ዘመን የከሃዲዎች ደግሞ ስለ መብዛት መጽሐፍ ቅዱሳችን ይነግረናል። የመጨረሻው ዘመን በከሃዲዎች ትሞላለች። እግዚአብሔርን የሚክዱ ሰዎች በብዛት የሚነሱበትም ዘመን እንደሆነ የአዲስ ኪዳን መጽሐፍ ያስተምረናል ማለት ነው። ይህን እንግዲህ ስለ ክህደትና ስለ ክህደት ምሳሌዎች ከነገርኳቸው ይበቃል። ከዚህ በመቀጠል ጥቂት የእግዚአብሔርን ቃል እስቲ ለመመልከት እንሞክር። ከመጽሐፍ ቅዱስ ዋናው ክፍላችን ከምንባብ ክፍላችን ማለት ነው። የምንባብ ክፍላችን እግዚአብሔርን እያወቁ ለአምላክነትን ክብር ያልሰጡ ወይንም የካዱትን ሰዎች ነው የሚነግረን። በዚህ የመጽሐፍ ቅዱስ ክፍል ውስጥ በክህደት ኃጢአት ምክንያት ሰዎች ለማይረባ አእምሮ ታልፈው እንደሚሰጡም ደግሞ አያይዞ መጽሐፍ ቅዱሳችን ይነግረናል። ታልፈው መሰጠታቸው ወገኖች ሆይ ይሄ የእግዚአብሔር ፍርድ እንደሆነ ማወቅ አለብን። ከዛም ባሻገር አሳልፎ የሚሰጣቸው ደግሞ ራሱ የሰራዊት ጌታ እግዚአብሔር
እንደሆነ ልናውቅ ይገባል። ታውቃላችሁ፣ ቤተ ክርስቲያን ሰዎች በኃጢአት ጸንተው በሚኖሩበት ጊዜ ሰዎችን ለሰይጣን አሳልፋ የመስጠት ኦቶሪቲ እንዳላት ባለፈው ከአንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ የአባቱን ሚስት ስላገባው ሰው ስንነጋገር አንስተን ተነጋግረናል። ከዛም ባሻገር ደግሞ ራሱ እግዚአብሔር ሰዎችን ለማይረባ አእምሮ እንኳን አሳልፎ ሊሰጣቸው እንደሚችል ማወቅ አለብን። ሌላው አሳልፎ ስለመስጠት በመጽሐፍ ቅዱሳችን ውስጥ መጽሐፍ ቅዱሳችን እንዴት እንዳስቀመጠው እስቲ ለማየት እንሞክር ወገኖች፣ ለማየት እንሞክር። ለሰይጣን ታልፎ መሰጠት የሚባል ነገር አለ በመጽሐፍ ቅዱሳችን ውስጥ። አሁን እንዳልኳችሁ ማለት ነው። የአባቱን ሚስት ያገባውን ሰው ተመልከቱ። ቤተ ክርስቲያን ለሰይጣን አሳልፋ ሰጥተዋለች። እንዲሁም ደግሞ እግዚአብሔርን የተሳደቡ ስሙን ያዋረዱት ኤሜኖስና እስክንድሮስ እንደዚሁ ሐዋርያው ጳውሎስ ለሰይጣን አሳልፎ ሲሰጣቸው እንመለከታለን። በምን ኦቶሪቲ ልንል እንችላለን? በሐዋርያነት ኦቶሪቲው እነዚህን ሰዎች ለሰይጣን አሳልፎ እንዴት እንደሰጣቸው እንኳን የጢሞቴዎስ መልእክት ያስተምረናል። ሌላው የይሁዳን ታልፎ መሰጠት ነው የምንመለከተው። ይህንን እንግዲህ ባለፈው በነበረን የትምህርት ጊዜያችን ላይ አንስተናል። ሌላው ታልፎ ስለመሰጠት በምንመለከትበት ጊዜ ለማይረባ አእምሮ ደግሞ ታልፎ ስለመሰጠት የሮሜ መልእክት የምንባብ ክፍላችን ያስተምረናል። ለማይረባ አእምሮ ታልፎ ስለመሰጠት ስናስብ እግዚአብሔር ነው ለማይረባ አእምሮ ሰዎችን አሳልፎ የሚሰጠው። ይኸውም የሚሰጠው ለማይረባ አእምሮ አንድ ሰው ተሰጠ ማለት ለግብረ ሰዶማዊነት ተጋለጠ ማለት ነው። ለክፋት ሁሉ ተጋለጠ ማለት ነው። ምክንያቱም እነዚህ ታልፎ የተሰጡ ሰዎችን የሮሜ መልእክት እንደሚነግረን አንድ ለግብረ ሰዶማዊነት፣ ሁለተኛ ደግሞ ለክፋት ታልፎ እንደተሰጡ ነው በስፋት የሚነግረን መጽሐፍ ቅዱሳችን። እንግዲህ እነዚህ ሰዎች አማኝ ሊሆኑ ይችላሉ፣ የማያምኑ ሊሆኑ እንደሚችሉ ማወቅ አለብን ወገኖች፣ ማወቅ አለብን። ሌላው ራስን ለርኩሰት ደግሞ አሳልፎ ስለመስጠት ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 17 ጀምሮ የእግዚአብሔር ቃል ያስተምረናል። ራሳቸውን ወደው ፈቅደው ለርኩሰት አሳልፎ የሚሰጡ ሰዎች አሉ። ከርኩሰት መውጣት የማይፈልጉ ማለት ነው። መውጣት የማይፈልጉ በዛ በኃጢአታቸው እየጨመሩ መሄድ የሚፈልጉ በኃጢአት ጸንተው መኖር የሚፈልጉ ሰዎችም እንዳሉ እንኳን መጽሐፍ ቅዱሳችን ይናገራል። እነዚህ ራሳቸውን ለርኩሰት አሳልፈው የሰጡ ናቸው ነው የሚለው የኤፌሶን መጽሐፍ ምዕራፍ 4 ማለት ነው። እነዚህ ሰዎች ራሳቸውን አሳልፈው የሚሰጡት ወደውና ፈቅደው እንደሆነ ልናውቅ ይገባል። ከእንደዚህ አይነት ደግሞ ርኩሰት እግዚአብሔር አምላክ ይጠብቃል ወገኖች፣ ይጠብቃል። ፈጽመው እግዚአብሔርን አይፈልጉትም ማለት ነው። እነዚህ ሰዎች ፈጽመው ለእግዚአብሔር መታዘዝ አይፈልጉም ማለት ነው እና እስከ መጨረሻው ኃጢአት እየሰሩ መቀጠል ነው የሚፈልጉት። በኃጢአት ላይ ኃጢአት፣ በርኩሰት ላይ ርኩሰት እየጨመሩ መሄድ የሚፈልጉ አይነት ሰዎች እንደሆኑ ልናውቅ ይገባናል። እስቲ በሮሜ መልእክት ውስጥ ወገኖች ሆይ ከምዕራፍ 1 ጀምሮ ከ18 እስከ 32 ባለው ክፍል ውስጥ ማወቅ የሚል ቃል 11 ጊዜ መጠቀሱን እስቲ ለመመልከት እንሞክር ወገኖች። 11 ጊዜ ተጠቅሷል። ለምንድን ነው ወደ 11 ጊዜ የተጠቀሰው? ለምንድን ነው መጠቀሱን? እንዲገባን እንድናውቅ ቃሎቹን እንዲሁ ልበልላቸው። አንደኛ በሮሜ መልእክት ምዕራፍ 1 እንደምንመለከተው እንድትታወቅ የሚል ቃል አለ፣ ማወቅ የሚል ቃል አለ፣ እንዲያውቁት የሚል ቃል አለ። በሌላው ትርጉም ላይ የአዋቂ አጥፊዎች የሚል ቃል አለ። ቢያውቁትም ይላል፣ አዋቂዎች ይላል፣ አላዋቂዎች ይላል፣ አውቀውት ይላል፣ ለማወቅ ይላል፣ ያውቃሉ ይላል፣ እያወቁ የሚል ቃል አለ። እንግዲህ በአንዱ ምዕራፍ ውስጥ በተወሰኑ ቁጥሮች ውስጥ 11 ጊዜ ተጠቅሷል። በተደጋጋሚ የተጻፈው ለምንድን ነው? በዋናነት የተጻፈው እግዚአብሔርን አላውቀው ማለት መካድ እንደማይቻል ለመግለጥ ነው። ማንም እግዚአብሔርን አላውቀውም ሊል አይችልም ወገኖች። መካድ አይቻልም። መካድ እስከማንችል ድረስ እግዚአብሔር አምላክ ራሱን ለሰው ልጆች ሁሉ ምን ብሏል? ገልጧል። እግዚአብሔርን አላውቀውም በማለት ሊክድ የሚችል ማንም ሰው እንደሌለ ልነግራችሁ እወዳለሁ። ምክንያቱም እግዚአብሔር ራሱን በልዩ ሁኔታ በልዩ መንገድ በልጁ በኢየሱስ ክርስቶስ በወንጌል ራሱን ገልጧል። ሮሜ መጽሐፍ ምዕራፍ 1 ከ1 እስከ 17 ይህንን ይነግረናል። ራሱን ገልጧል እግዚአብሔር በልጁ በኢየሱስ ክርስቶስ። ይሄ የመጨረሻው መገለጥ ነው ወገናቸው። ልክ ዕብራውያን መጽሐፍ ምዕራፍ 1 ላይ እንደሚነግረን፣ ሁለተኛው በፈጠረው ፍጥረት ደግሞ እግዚአብሔር ራሱን ገልጧል ወገናቸው። ራሱን ገልጧል። ሮሜ መጽሐፍ ምዕራፍ 1 ከ18 እስከ 32 ስናነብ እንመለከታለን። በፍጥረት ገልጧል። ይህን አሁን የሚባል ክፍላችን የሚነግረን ይህንን ነው። መዝሙረ ዳዊት 19 በቅንፍ ከቁጥር 1 ጀምሮ ስታነቡ ይህን እውነት ታገኛላችሁ። እግዚአብሔር እኮ ገልጧል። በምናያቸው በእነዚህ ብርሃናት በምናያቸው ሰማይና ምድር፣ በሰማይና በምድር ውስጥ ባሉ ፍጥረታት በሚታዩት ቢሆን በማይታዩት ራሱን እግዚአብሔር እንደገለጠ ልናውቅ ይገባናል። ስለዚህ ማንም እግዚአብሔርን አላውቀውም ሊል አይችልም። ለምን? በልዩ መንገድ በልጁ ለምን? በፍጥረታት ራሱን እግዚአብሔር አምላክ ገልጧል። ከዛ ባሻገር በእስራኤል ታሪክ ውስጥ እግዚአብሔር ራሱን ገልጧል። ከዛ ባሻገር በሰው ሕሊና እግዚአብሔር ራሱን ለሰው ልጆች ገልጧል። ሕሊናችን እግዚአብሔር አለ ይለናል። ሕሊናችን ወገኖች ዳኛ ሕሊናችን እግዚአብሔርን የምናውቅበት እንደሆነ
የሮሜ መልእክት መጽሐፍ ምዕራፍ 2 የእግዚአብሔር ቃል ይነግረናል። ይሁንና የአዋቂ አጥፊ የሆኑ ሰዎች ግን ይህን የእግዚአብሔርን መገለጥ በርኩሰታቸው ይሉታል፣ ይሸፍኑታል። እነሱ ሊያውቁት አይፈልጉም፣ ሌሎችም ደግሞ እንዳያውቁት አይፈልጉም። እንዲህ የተገለጠውን እግዚአብሔር ማንም አላውቅም እስከማይለው ድረስ የተገለጠውን እግዚአብሔር ወገኖችን እነሱ በርኩሰታቸው ይሸፍኑታል፣ እነሱ አላውቅም ይሉታል፣ እነሱ ይክዱታል። ሌሎችም ሰዎች ደግሞ እንዲያውቁት አይፈልጉም። የሮሜ መልእክት መጽሐፍ ምዕራፍ 1 የሚነግረን ይህንን ነው። አንድ ነገር ግን ማወቅ አለብን ወገኖች፣ በኃጢአት ጸንተን የምንኖር ሰዎች፣ በኃጢአት ጸንተን የምንኖር መሪዎች፣ በኃጢአት ጸንተን የምንኖር አገልጋዮች፣ በኃጢአት ጸንተን የምንኖር አማኞች አንድ ነገር እንወቅ። የእግዚአብሔርን መገለጥ ወይንም ደግሞ መታወቅ እየሸፈንን እንደሆነ ማወቅ አለብን። ለማምነው ዓለም እየሸፈንን ነው። ለማምነው ዓለም መሰናከያ እየሆነ ነው ወገኖች። የሮሜ መልእክት አንዱ የሚነግረን ይህንን ነው። በዚህ በሮሜ መልእክት ውስጥ ምዕራፍ 1 ላይ የተጠቀሱት ሰዎች ታልፈው የተሰጡባቸው ምክንያቶች ምንድን ናቸው? ከዚህ በመቀጠል ማየት የሚገባ ይህንን ነው። ምንድን ናቸው? ታልፈው የተሰጡትስ ለማን ነው የሚለውን ለማየት እንሞክር። የመጀመሪያው ላነሳላችሁ የምወደው ነገር እውነት እንዳትታወቅ ስለሸፈኑት ነው እግዚአብሔር አምላክ አሳልፈው የሰጣቸው። በምንድን ነው የሸፈኑት ካላችሁ፣ በርኩሰታቸው በክፋታቸው ነው የሸፈኑት። ይህ እውነት ምንድን ነው ብለን ካለን ሰዎች ስለ እግዚአብሔር ማወቅ የሚገባቸውን በግልጽ እንዳያውቁት ማድረጋቸው ነው። ሰዎች ስለ እግዚአብሔር እንዲያውቁ እግዚአብሔርን እንዲያውቁት ራሱን እግዚአብሔር አምላክ ገልጦላቸዋል። እነሱ ግን በርኩሰታቸው፣ እነሱ ግን በክፋታቸው፣ እነሱ ግን በኃጢአታቸው የእግዚአብሔርን መታወቅ ምን ያደርጋሉ? ይጋርዳሉ፣ ይሸፍናሉ ማለት ነው። እና በፍጥረት አማካኝነት እግዚአብሔር ባህሪውን፣ እግዚአብሔር ዘላለማዊ ኃይሉን፣ አምላክነቱ ምን ብሏል? ሮሜ መልእክት መጽሐፍ ምዕራፍ 1 እንደሚነግረን እንዲታይ አድርጓል፣ ገልጦታል። ወገኖች ምንድን ነው እግዚአብሔር የገለጠው ካላችሁ፣ ባህሪውን ገልጧል። ምንድን ነው የገለጠው ካላችሁ፣ አምላክነቱን ገልጧል። ምንድን ነው የገለጠው ካላችሁ፣ ዘላለማዊ የሆነ ኃይሉን እንደገለጠ ማወቅ አለብን ማለት ነው። በእነዚህ በምናያቸው ፍጥረታት በልጁ በጌታ በኢየሱስ ክርስቶስ በእስራኤል ታሪክ ውስጥ በሰው ነው እግዚአብሔር ባህሪው፣ እግዚአብሔር አምላክነቱ፣ እግዚአብሔር የዘላለም ኃይሉን ምን ብሏል? ገልጧል። እነሱ ግን በክፋታቸው ይሸፍኑታል። እነሱ ግን በኃጢአታቸው ይሸፍኑታል። እነሱ ግን በርኩሰታቸው ወገኖች ሆይ ይሸፍኑታል፣ እንዳይታይ እንዳይገለጥ ያደርጉታል። ከዚህም የተነሳ እግዚአብሔር አምላክ በእነዚህ ሰዎች ላይ ይፈርዳል። ምንድን ነው ፍርዱ? ለማይረባ አእምሮ ታልፈው እንዲሰጡ ያደርጋቸዋል ማለት ነው። ዘላለማዊ የሆነውን የአምላክነት ክብሩን በሰዎች በእንስሳትና በደረታቸው በሚሳቡ ፍጥረታት መልክ መለወጣቸው ነው። ሌላው ደግሞ ወገኖቹ በርኩሰታቸው መሸፈናቸው ብቻ ሳይሆን ዘላለማዊ የሆኑን የአምላክነቱን ክብር የሚገርመው ነገር በሰው በወፍ በእንስሳት በደረታቸው በሚሳቡ ፍጥረታት መልክ ምን ያደርጉታል? ይለውጡታል። እንግዲህ እግዚአብሔር አምላክ ሆኖ ሳለ ወገኖቹ አምላክ ሆኖ ሳለ እግዚአብሔር የዘላለም ኃይል እግዚአብሔር አምላክ ለሰው የሚያጋራው ባህሪ እና ማጋራቸው እንኳን ባህሪያት ያሉት አምላክ ሆኖ ሳለ ዘላለማዊ ኃይል ያለው አምላክ ሆኖ ሳለ የእነዚህ ሁሉ ፍጥረታት ፈጣሪ ሆኖ ሳለ ነገር ግን እነዚህ ሰዎች የእግዚአብሔርን መልኩ የአምላክነቱን ክብር በሰው በተፈጠረ ሰው በተፈጠሩ አዕዋፋት በተፈጠሩ እንስሳት በተፈጠሩ በደረታቸው በሚሳቡ ፍጥረታት መልኩን ይለውጡታል ማለት ነው። አምላክ እነዚህ ናቸው ይሉታል። ልክ ያ በዘጸአት መጽሐፍ ላይ ያ አሮን የሚባል ሕዝቡን ስድ የለቀቀ መሪ የሚገርማችሁ ነገር ጣዖት ከሰራላቸው በኋላ ጥጃ ካቆማላችሁ በኋላ ከግብፅ ባርነት ያወጣል። ይሄ ነው አምላክ፣ ይሄ ነው እግዚአብሔር፣ ይሄ ነው ብሎ እንዳለ ማለት ነው። የእግዚአብሔርን የአምላክነቱን ክብር በጥጃ እንደቀየሩ እንደዚሁ እነዚህም ሰዎች ደግሞ እንደዚህ አይነት ባህሪ እንዳላቸው መጽሐፍ ይናገራል። ለዚህ ነው እግዚአብሔር አምላክ እነዚህን ሰዎች ለማይረባ አእምሮ አሳልፎ የሚሰጣቸው። ሌላው ወገኖች ሆይ ድንጋይ ያለዝበው እንጨት ጠርበው ለራሶቻቸው የጣዖት አምልኮ በመስራት አምላኬ ብለው እንጨቱን አምላኬ ብለው ድንጋዩን ስለሚዘግዱለት ተመልከቱ። ሕያዋን የሆኑ ፍጡራን የሆኑ ፍጥረታት የተፈጠሩትን ፍጥረታት እንደ አምላክ ያያሉ፣ በአምላክ ይመስሏቸዋል። እንዲሁም ደግሞ ግብዛን የሆኑትን ፍጥረታት እንደ ድንጋይ እንደ እንጨት ያሉትን ድንጋዩን አለዝበው እንጨቱን ጠርበው ይሰሩና እንደ ጣዖት አምልኮ አድርገው ይሰሩና ለዛ የጣዖት አምልኮ ምን ያደርጋሉ? ይሰግዳሉ። እንግዲህ በዋናነት የሮሜ መጽሐፍ ምዕራፍ 1 የሚነግረን እነዚህን 3 ዋነኛ ነጥቦች ነው ወገኖች። ስለዚህ ታልፎ የተሰጡት የመጀመሪያው መጽሐፍ እንደሚነግረን ለማይረባ አእምሮ ነው። ለማይረባ አእምሮ ብሎ ሲል ለግብረ ሰዶማዊነት ማለት ነው። ሌላው አእምሯቸው በክፋት ሁሉ እንዲሞላ እንደሆነ ደግሞ ይናገራል። ስለዚህ ለክፋት ሁሉ እንዲሁም ደግሞ ለግብረ ሰዶማዊነት ታልፈው እንደተሰጡ መጽሐፍ ቅዱሳችን ይነግረናል ማለት ነው። ከዚህ የተነሳ ታልፈው ከመሰጣታቸው የተነሳ መጽሐፍ ሲናገር ምን ይላል? ልቦናቸው ጨለመ፣ ማስተዋል ተሳነው
አእምሯቸው ደግሞ በጨለማ ተዋጠ ብሎ መጽሐፍ ይናገራል። ከዚህም የተነሳ በክፋት፣ በክህደት፣ በተሳሳተ አመለካከት እንዲሁም ደግሞ የእግዚአብሔርን መልክ በመለወጥ እንዲሁም ለጣዖት በመስገድ ጣዖታትን በፈጣሪ ፈንታ ማለት ነው የተፈጠረውን በማመስገን የተፈጠረውን በማምለክ የተፈጠረውን በማገልገል እንደተመላለሱ እግዚአብሔርን ለማወቅ እንደማይፈልጉ ሌሎችን ለርኩሰት እንደሚያነሳሱ እንደሚገፋፉ መጽሐፍ ቅዱሳችን ይነግረናል። በእነዚህ ሰዎች ሕይወት ይህ ሁሉ የሆነው ወገኖች ሆይ እግዚአብሔርን የማወቂያው መንገድ ግልጥ ሆኖ ሳለ ወገኖች እግዚአብሔርን የማወቂያው መንገድ ግልጽ ሆኖ ሳለ ይሄ ሁሉ ነገር ግን በእነዚህ ሰዎች ሕይወት ውስጥ ሆኗል። ለምን? አላውቅህም ስላሉት፣ አንፈልግህም ስላሉት ማለት ነው። ለካ ሰው እግዚአብሔርን አልፈልግህም ሊል ይችላል ወገኖች። አላመልክህም፣ አላመሰግንህም፣ አልገዛልህም፣ አልንበረከክልህም፣ አልሰግድልህም፣ አንተ አምላኬ አይደለም ሊል ይችላል። እስከዚህ ድረስ ሰው ሊክድ እንደሚችል ልናውቅ ይገባል። እግዚአብሔርን ማወቅ ለምን አስፈላጊ እንደሆነ እንኳን እየታወቀ እየገባቸው እየተረዱ ማለት ነው እየተረዱ ለምንድን ነው እግዚአብሔርን ማወቅ አስፈላጊ ሆነ? ይሄ ነገር እየገባቸው እየተረዱ አናውቅም፣ አንፈልግህም ይሉታል፣ አናመልክህም፣ አናመሰግንህም፣ አንገዛለን፣ አንተ አምላካችን አይደለም፣ ውጣ ከቤታችን፣ ሂድልን ከሕይወታችን ውስጥ ይሉታል፣ ይገፉታል፣ እግዚአብሔር አምላክን ይገፉታል። እግዚአብሔር እንዲታወቅ ራሱን ገልጦ ሳለ ማለት ነው። ቅድም የተገለጠበትን መንገድ ነግሬያቸዋለሁ። ገልጦ ሳለ አንፈልግም ብለው ከሕይወታቸው ያስወጡታል። እግዚአብሔርን ለማወቅ አለመፈለግ የሚያስከትለውን ችግር እያወቁ ማለት ነው። እግዚአብሔርን አለማወቅ እኮ የሚያስከትላቸውን ችግሮች እኮ ያውቃሉ ወገኖች፣ ይረዳሉ እኮ። እያወቁ አንፈልግም ብለው እግዚአብሔርን እንዳልኳቸው ይገፉታል፣ ከሕይወታቸው ያስወጡታል። ሂድልን ይሉታል፣ ሂድልን አንተ አምላካችን አይደለንም ይሉታል። ከዚህም የተነሳ እነዚህ ሰዎች በክህደት ኃጢአት ይያዛሉ። የእግዚአብሔር ፍርድ በእነሱ ላይ ትበረታባቸዋለች። እግዚአብሔርም ለፍርድ እግዚአብሔርም ለቁጣ እንኳን ይነሳሳል። የመጨረሻውን መዝሙረ ዳዊት መጽሐፍ ምዕራፍ 14 ቁጥር 1 ላንብብላችሁ። እንዲህ ይላል፣ ሰነፍ በልቡ አምላክ የለም ይላል፣ በስራቸው ረከሱ፣ ጎሰቆሉ፣ በጎ ነገርን የሚሰራ የለም ብሎ መጽሐፍ ቅዱሳችን ይናገራል። አንድ እውነት ይግባል፣ ክህደት የእግዚአብሔርን ቁጣ ያነሳሳል ወገኖች። እነዚህ እግዚአብሔርን ስለካዱት፣ አንፈልግህም ስላሉት፣ ከሕይወታቸው ስላስወጡት፣ ስላባረሩት፣ ስለገፉት እንዴት ለርኩሰት ታልፈው እንደተሰጡ መጽሐፍ ቅዱሳችን ይነግረናል ማለት ነው። እግዚአብሔር ወገኖች ሆይ ይጠብቃል። አላውቅም ብሎ እግዚአብሔርን መካድ በእውነት የተገለጠውን እግዚአብሔርን እንድናውቀው ራሱን የገለጠልንን በክርስቶስ ኢየሱስ የገለጠልንን በፍጥረታት የገለጠልንን በእስራኤል ታሪክ የገለጠልንን በሰው በሕሊናችን የተገለጠውን እግዚአብሔርን አላውቅም ማለት ወገኖቹ፣ በልዩ ሁኔታ ደግሞ በልጁ በኢየሱስ ክርስቶስ በኩል የተገለጠውን እግዚአብሔር አላውቅም ማለት ክህደት። ይሄ ደግሞ ለእግዚአብሔር ፍርድና ቁጣ ያነሳሳል። ፍርዱም ደግሞ ለማይረባ አእምሮና ለክፋት ሁሉ ታልፎ መሰጠት ነው። እግዚአብሔር ከዚህ ይጠብቃል። ስለዚህ እናንተ ከሃዲ የሆናችሁ ሰዎች፣ አንፈልግህም የምትሉ ሰዎች ወደ እግዚአብሔር ወደ አምላካችሁ መለስ ብትሉ ጥሩ ነው። እናንተ በፈጣሪ ፈንታ የተፈጠረውን የምታመልኩ ሰዎች፣ ጣዖታትን የምታመልኩ ሰዎች ወደ ሰራዊት ጌታ ወደ እግዚአብሔር እንድትመለሱ ጋብዛችኋል። ኢየሱስ ክርስቶስ ዛሬም ቢሆን ይጠብቃችኋል፣ ይወዳችኋል። ከእግዚአብሔር ፍርድ ዳኑ፣ ከእግዚአብሔር ቁጣ ዳኑ ወገኖች። ፍርዱ ደግሞ በዚህ ብቻ አይደለም። አዎ በዚህ አለ፣ በዚህ ብቻ ግን አይደለም። ነገር ግን ዘላለማዊ ቅጣትና ፍርድ ደግሞ ይጠብቀናል ወገኖች። ስለዚህ ዳኑ፣ በክርስቶስ ኢየሱስ በማመን ዳኑ፣ በመስቀሉ ስራ ዳኑ፣ በክርስቶስ ኢየሱስ ሞትና ትንሣኤ ዳኑ፣ ንስሐ ግቡ፣ ሕይወታችሁን ለጌታ ስጡ ወገኖች ሆይ። እኔና እናንተ ደግሞ ጌታን የምናገለግል የእግዚአብሔርን ቤተክርስቲያን የምንመራ እግዚአብሔርን በብዙ የምናከብር የምናገለግል የምንል እኛ ደግሞ እግዚአብሔርን ፈርተን እንድንኖር እለምናችኋለሁ። በኃጢአት ጸንቶ መኖር ለክህደት ያጋልጣል። ዛሬ በኃጢአት እየኖርን ነው። ዛሬ በኃጢአት እየተመላለስን እያገለገልን ነው። በኃጢአት እየተመላለስን እግዚአብሔር ቤት አልጠፋንም። ነገር ግን እየጠፋንም እንደሆነ ደግሞ ልናውቅ ይገባናል። ወደ ጥፋት እየሄድን ነው። ወደ ሞት እየሄድን ነው። ወደ ፍርድ እየሄድን ነው ወገኖች። ወደ ክህደት እየሄድን ነው። በክፋታችን ደግሞ እግዚአብሔርን መታወቅ እየጋረድን ነው። ሰዎች በክርስቶስ ኢየሱስ የተገለጠውን እግዚአብሔር እንዳያውቁት፣ በፍጥረቱ የተገለጠውን እግዚአብሔር እንዳያውቁት፣ በእስራኤል ታሪክ የተገለጠውን እግዚአብሔር እንዳያውቁት፣ በሕሊናቸው የተገለጠውን እግዚአብሔር እንዳያውቁት በክፋታችን እየጋረድን ነው፣ እየሸፈንን ነው። ስለዚህ
እኔና እናንተም ደግሞ የእግዚአብሔር ፍርድ ይጠብቀናል። ስለዚህ በጥንቃቄ እንኑር፣ እግዚአብሔርን ፈርተን እንኑር፣ እያከበርነው እንኑር። አትዳፈሩት፣ እግዚአብሔርን ፍሩት፣ እግዚአብሔርን ፍሩት። የኃጢአት ውጤቱ መጨረሻው ክህደት ውስጥ ነው የሚከተን። የርኩሰት ኃጢአት መጨረሻው ክህደት ውስጥ ነው የሚከተን ወገኖች። ታልፎ ወደ መሰጠት ነው የሚወስደን፣ ወደ ክፋት ሁሉ ነው የሚወስደን። ዛሬ በቤተ ክርስቲያን ውስጥ ጆሮን ጭው የሚያሰኝ በጣም ብዙ ነገር ይሰማል። ደግሞ በዓይኖቻችን እናያለን፣ እንደነግጣለን፣ እንፈራለን። ምን እየሆንን ነው እንላለን ወገኖች። እግዚአብሔር ከዚህ ጉድ፣ ከእንደዚህ አይነት ኃጢአት፣ ከእንደዚህ አይነት ርኩሰት፣ ከእንደዚህ አይነት ክህደት፣ ለክህደት ከሚያጋልጡ ርኩሰቶች ሁሉ እግዚአብሔር አምላክ እኔና እናንተን ይጠብቀን። በክርስቶስ ኢየሱስ ዘላለማዊ ስም